የስድስተኛው ትውልድ ኢንተርኔት 6G ኢንተርኔት የቀጣዩ ትውልድ ገመድ አልባ ኢንተርኔት ነው። ከ5G አንጻር እጅጉን ፈጣንና ለአዳዲስ ቴክኖሎጂዎች መወለድ ጠቀሜታውም ላቅ ያለ ነው ይባልለታል። ይህ የበይነ መረብ ቴክኖሎጂ ፈጠራ ገና በመንገድ ላይ ያለ ቢሆንም በሙሉ እግሩ መቆም የቻለለት ግን በዓለም ላይ አስደናቂ ለውጦችን እንደሚያመጣ ምንም ጥርጥር የለውም። በዚህም ቴክኖሎጂ ፈርቀዳጅ የሆነችው ቻይና ነች። ቻይና ለዓለም ያስተዋወቀችው ኢንተርኔት በሳተላይቶች ቅንጅት የሚሰራ ነው። በእርግጥ በሳተላይት የታገዘ የ5G ኢንተርኔት በፍጥነቱም በከቨሬጁም ሲጨበጨብለት የከረመው የቢሊዮነሩ ኤለን መስክ ስታርኤክስ ኢንተርኔት ፈርቀዳጁ ነው። አሁን ግን ቻይና ብቅ ብላ የስድስተኛውን ትውልድ ኢንተርኔት በማስተዋወቅ የምዕራቢያኑ ኩራት የነበረውን ድርጅት ቆሌ ሳገፋቀረ። ለምን ቢባል ስለዚህ ፈጠራ በየሚዲያቸው ሳይነገር በዝምታም ተሸፍኖ በመታለፉ ነው። ለመሆኑ የስድስተኛው ትውልድ ኢንተርኔት ምንድን ነው? አሁን ላይ ካለው የ5G ኢንተርኔት ምን አሻሽሎ አመጣ? ምን ሊያሻሽል ይችላል የሚለውን አብረን እንመልከት። የ5G ኢንተርኔት በትልቁ ለማጥበብ የቻለው መረጃ በመላክ ወይም በመቀበል ሂደት ላይ የሚፈጠረውን መዘግየት ነው። በ6G ግን መዘግየት የሚባል ነገር ወይም ብዙ ጊዜ በየስክሪናችን የምናየው ሎዲንግ ሙሉ በሙሉ መቅረፍ መቻሉ ነው። የፈለግነውን ያህል ፋይል ላክን፣ ወዲያውን ተልኳል፣ ወይም ደግሞ ጫንን፣ ወዲያው ተጭኗል። በነገራችን ላይ ይደርሳል የተባለው ፍጥነት 1 ቴራባይት ፐር ሰከንድ ወይም ደግሞ 1000 ጂቢዎች በሰከንድ ነው። ይህ ደግሞ ፈጣን ከሚባለው የ5G ኢንተርኔት 8000 እጥፍ አብላጫ አለው። በስድስተኛው ትውልድ ኢንተርኔት ኔትወርክ የለም የሚባለውን ነገር ያስቀራል። አስቡት እንግዲህ ሳተላይት በመሆኑ ገደብ አልባ ነው። ከተማም ሆናችሁ ገጠር፣ በረሃም ሆናችሁ ጥቅጥቅ ባለ ጫካ ውስጥ፣ ባህር መሃልም ብትሆኑ፣ እንደውም ምን አለፋችሁ ሁሉም ቦታ ኔትወርክ አለ። በእርግጥ ስፔስኤክስ ለሳተላይት ኢንተርኔት ቴክኖሎጂ የዋለው ውለታ ቀላል የሚባል አይደለም። ችግሩ ግን የስርጭት ሞገዱ ለአሜሪካና አውሮፓ የተገደበ ነው። ይህ ደግሞ እንደ ችግር በ6G የሚቀረፍ ይሆናል። አሁን እንግዲህ የዚህኛውን ትውልድ ከመጪው ትውልድ ኢንተርኔት ጋር ብናነጻጽረው የመወዳደሪያ መኪናን ከጀት ጋር እንደማሽቀዳደም ነው። አንደኛው መንገዱን ብቻ ተከትሎ ሲሮጥ፣ ሌላኛው በሰማይ ላይ እንዳሻው ይከንፋል። ያው የፍጥነቱም ነገር እንዳለ ነው። የሳተላይት ኢንተርኔትም በጥቂቶች እጅ ላይ አርፎ ለጥቂት ሀገራት ብቻ ሲሆንና ለዓለም ተዘርግቶ በሁሉም ትብብር በህብረት ሲሰራ ልዩነት አለው። የሰቡም መረጃ በቀላሉ እንዳይመዘበር ወይ ደግሞ ሃክ እንዳይደረግ ኳንተም ኢንክሪፕሽን የተባለ መረጃን የመቆለፊያ ዘዴ አበጅተውለታል። እንደሚሉትም ይህንን ቴክኖሎጂ ሪሞትሊ ሃክ ማድረግ ወይ ደግሞ ከሌላ ቦታ ሃክ ማድረግ የማይታሰብ እንደሆነ ነው። ቻይና የዚህ ቴክኖሎጂ ላይ ለመድረስ ሚስጥር ያለችው የግሉን ተቋም ከመንግስት ተቋም ጋር እጅ ለእጅ በጥምረት በመስራታችን ነው ትላለች። ያ ማለት እንደ ምዕራባውያኑ ከመንግስት ፍቃድ፣ ማቴሪያል የመሳሰሉትን ለማግኘት እልህ አስጨራሽ ንትርክ አይገጥሙም። ፈንድም ቢሆን ለፈጠራ እንደልብ ነው። ጎን ለጎንም በፈጠራው መስክ መዘግየት ብሎ ነገር አይታሰብም። ክትትሉ ከመንግስት ነዋ። ዓለምም ከጊዜ ጋር በምትሽቀዳደምበት በዚህ ዘመን የዚህ አይነቱ ጥምረት ጨዋታውን ቀያሪ ነው። በፍጥነቱ የቻይናው 6G ኢንተርኔት በፍጥነቱ ቅድም እንደጠቀስነው 1000 ቴራባይት ፐር ሰከንድ በመሆኑ ይህ ደግሞ የሪሞት ስራ ወይም ስራን በቦታና በሀገር ሳይገደቡ የርቀት ስራን ይበልጥ አመቺ ያደርገዋል። እንዲሁ የሆሎግራም ቴክኖሎጂ ፈጣን ኢንተርኔት ስለሚፈልግ እስካሁን ድረስ አገልግሎት ላይ ለማዋል አዳጋች ሆኖ ነበር። አሁን ግን ጥቅም ላይ ለማዋል የተቃረበ ይመስላል። ሆሎግራም ለትምህርቱ ሴክተር፣ ለግብርናውም፣ ለሕክምናም አስቡት እንግዲህ ከባድ ኦፕሬሽን ማድረግ ቢያስፈልገኝ የግድ ውጭ ሀገር መሄዱ ሳያስፈልገኝ ሆሎግራምን በመጠቀም ውጭ ያለው ዶክተር ከሀገር ውስጥ ዶክተሮች ጋር በመጣመር የተሳካ ቀዶ ጥገና ሊያደርጉልኝ ይችላሉ። በራሱ ለሚሄዱ ወይም አውቶኖመስ ትራንስፖርት የስድስተኛው ትውልድ ኢንተርኔት ወሳኝ ነው። የ6G ኢንተርኔት እንዲሁ በማደግ ላይ ላሉ ሀገራትም ወሳኝ ነው። የሁሉንም አቅም ያማከለ ኢንተርኔት ለዓለም ሁሉ ተዘርግቶ አስቡት። ፉክክሩም ውድድሩን በአንደኝነት መጨረሱ ላይ ሳይሆን የቴክኖሎጂውን ብርሃን ለሁሉም በሚያበራ መልኩ ከአንድ ትውልድ ወደ ቀጣዩ ለአሳቢው ለባለ ራዕዩ ትውልድ ማስተላለፉ ላይ ነው። በእርግጥ የዓለም ሀያልነቱ ባላንስ ወደ ምዕራባውያን ያጋደለ ቢሆንም አሁን ላይ ግን ሚዛኑ ወደ ኤዥያኑ ለመገልበጥ የፈለገ ይመስላል። ዛሬ ላይ የቻይናን ብርታት ላየ ለሌላው ሞራል ነው። ቀጣዩስ የብርሃን ብልጭታ ከየት እንደሚፈነጥቅ በምን እርግጠኛ ነን? ያው ሰርፕራይዝ ይሆነናል። በአጠቃላይ ስድስተኛው ትውልድ ኢንተርኔት አኗኗራችንን እና የሥራውንም ዓለም መንገድ የመቀየር አቅም አለው። በፍጥነቱም አዳዲስ ኢንዱስትሪዎችን በማበልጸጉም እና የህይወትን ገጽታ እጅጉን ሊለውጥ እንደሚችል እንዲሁ አዳዲስ ፈጠራዎችን እንደሚያመጣልንም ቃል ገብቷል። ፕሮግራማችንን ስለተከታተላችሁ እያመሰገንን በሌላ ፕሮግራም እስክንገናኝ ድረስ ሰላም ሁኑ። ላይክ፣ ሰብስክራይብ፣ ሼር ማድረጉን አትርሱ።